በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ተከታታዮቼ የቅዳሴ ተሰጥኦ ምልክት ማብራሪያ ክፍል 3 ነው። እቀጥላለሁ። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒ ኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ትርጉሙ እውነትን የሚያደርግ እውነትን የሚሰራ ሁሉ ጻድቅ ነው። ወዘያከብር ሰንበተ ሰንበትንም የሚያከብር ጻድቅ ነው። ይሄ ጻድቅ በአማካኝነት እዚህ ይደገማል። ወዘያከብር ሰንበተ ሰንበትን የሚያከብር ጻድቅ ነው። ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒ ኑ እምሕዝቡ። ፈለጠ ለየ ነው። ይፈልጠኒ ደግሞ ይለየኛል ማለት ነው። ኑ ስትገባ ደግሞ ጥያቄ ምልክት ይለየኝ ይሆንን ከሕዝቡ ይለየኝ ይሆንን አይበል ይላል። ይበል ፈላሲ ዘገብአ ወደ ሀበ እግዚአብሔር ዘገብአ ሀበ እግዚአብሔር ማለት ወደ እግዚአብሔር የተመለሰ ገብአ ተመለሰ ይላል። ዘገብአ ሀበ እግዚአብሔር ወደ እግዚአብሔር የተመለሰ ስደተኛ አይበል። ምን አይበል? ከሕዝቡ ይለየኝ ይሆንን አይበል ይላል። ፈለጠ ለየ ነው። ይፈልጠኒ ይለየኛል ነው። ኑ ሲገባ ጥያቄ ምልክት እምሕዝቡ ሕዝቡ ያው ሕዝቡ ነው። ሲገባ ደግሞ ከሕዝቡ ከዚያ ይደግመዋል። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ጽድቅን ወይም እውነትን የሚሰራ ሁሉ ጻድቅ ነው። ወዘያከብር ሰንበተ ሰንበትንም የሚያከብር ጻድቅ ነው ይላል። ዜማው ኩሉ ዘገብራ ለጽድቅ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ወዘያከብር ሰንበተ ይበል ፈላሲ ዘገብአ ይበል ፈላሲ ዘገብአ ሀበ እግዚአብሔር ሀበ እግዚአብሔር ይፈልጠኒ ኑ እምሕዝቡ ይፈልጠኒ ኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ምልክቶቹ ኩሉ ሃሌ ዘገ ጸጋ ዘገብራ ለጽድቅ በስምረትከ ጻድቅ ቡር ጻድቅ ውእቱ መና ህብስተ ወዘያከብር ሰንበተ መንክረ ገብሩ አይሁድ ይበል ፈላሲ ዘገባ ይበል በደሮ በዋናነት ስራዩ በደሮ ይላል። ግን በዜማ በደሮ እንደ ሁኔታው ይበል ፈላሲ ፈላሲ አውግር ዘገባ አንብር ሀበ እግዚአ አድረስ ታቦት ሀበ እግዚአብሔር እጽ ዘለከፎ ሀበ እግዚአብሔር ይፈልጠኒ ኑ ጸጋ እምሕዝቡ
ዘየሐጽብ ዘየሐጽብ የምትለዋን እምህዙ ብረ በሃበተ ቀብረ በሃበተ ቀብረ ይፈልጣኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ሃሌ ጸጋ ብራለ ጽድቅ በስምረትከ ጻድቅ ውእቱ መና ህብስተ መንክረ ገብሩ አይሁድ ወዘያከብር ሰንበተ። ሌላው ስምንቱ የቅዱስ ያሬድ ምልክቶች የሚባሉት ርክርክ፣ ለምሳሌ ኩሉ መረክረክ ይባላል። ደረት ይቺ ዘገብራለ ራላይም ደረት ራለ ጽድቅ ለላይ ጭረት ለጽድቅ ጫር ጻድቅ ውእቱ እላይ ጭረት ጫር ወዘ አሁን እዚህ ጋር ቀደም ሲል የገለጽኩላችሁ ውእቱ ላይ ያለው ጭረትና ዘ ላይ ያለው የተለያየ ነው። ምክንያቱም ይሄኛው ህብስትን ተመስርቶ ነው። ውእቱ በህብስት ዜማ ነው የሚጫረው። ይሄኛው ወዘ መንክ ዜማውን ነው የሚመስሉት ማለት ነው። ዜማውን መስለው ነው የሚል ወዘ ያከብር ሰንበተ። ይሄም ጭረት ይበል ፈላሲ ደረት ሀ በእግዚአ። ይሄ ደግሞ ሂደት እስከ አድረስ ተንደርደር ወይም ሂድ ማለት ነው። ሀ በእግዚአ እቺ ይዘት እነዚህ ይዘት እንደዚህ አይነት ናቸው ማለት ነው።